ምን ያስደስታችኋል? እውነተኛ ደስታን አግኝታችኋል ወይስ እየፈለጋችሁ ነው? በፊት ያስደስታችሁ የነበረ ነገር ከጊዜ በኋላ ጣዕም አልባ እየሆነባችሁ ተቸግራችኋል? የቅርብ ሰዎቻችሁንስ ማስደሰት ትፈልጋላችሁ? ታዲያ ሰዎች በምን ይደሰታሉ? በዚህ ቪዲዮ በአንድ ነገር ላገዛችሁ እስኪ። ይህ ስለ 12ቱ የዞዲያክ ምልክቶች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ 12ቱ ኮከቦች እውነተኛ ደስታን እንዴት እንደሚያገኙ እንመለከታለን። ኮከባችሁ ምንድን ነው? ኮሜንት ላይ ጻፉልኝ እስኪ። ለቻናሉ አዲስ ከሆናችሁ የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮን ለማየት ከወሰናችሁ ላይክ በማድረግ እንድትጀምሩ ጠይቃለሁ። ድል ማድረግ የኤሪስ ዞዲያኮችን ደስታ የሚፈጥር ነገር ነው። ትናንሽ ፈተናዎች ሁልጊዜ ንቁ ያደርጓቸዋል። ውጤታችሁ ጥሩ ከሆነ ደግሞ ከየትኛውም ኮከብ በላይ በሐሴት እንድትንሳፈፉ ያደርጋቸዋል። ኤሪሶች ድልን አትጠግቡ። ነገር ግን ከየትኛውም አሸናፊነታችሁ በላይ ፍርሃታችሁን ማሸነፍ መቻል እጅግ አስፈላጊያችሁ ሲሆን ይህንን ፍርሃታችሁን መጋፈጥና ማለፍ ስትችሉ ደስታችሁ ወደር አልባ ይሆናል። ፍርሃት እውነተኛ ጠላታችሁ ነው። ነፃነታችሁን ይነፍጋችኋል። ኮከባችሁ ኤሪስ ከሆነ የበለጠ ዘላቂ ደስታን ታገኙ ዘንድ ፍርሃቶቻችሁን የምታሸንፉባቸውን መንገዶች ቀስ በቀስ ለዩ። ግድ የለሽ አትሁኑ። ፍርሃት ሲሰማችሁ የምትቆጣጠሩበትና ያንን ስሜት የምትወጡበት ልምድን አዳብሩ። ታውረሶች መረጋጋትን ወይም የተረጋጋ ነገርን ትወዳላችሁ። ለእያንዳንዱ ነገር ማረጋገጫ የመፈለግ ባህሪያችሁም የሆነ ምስቅልቅል ውስጥ እንዳትገቡ ባላችሁ ከፍተኛ ጥንቃቄ ምክንያት የሚመጣ ነው። ይህ ባህሪያችሁ አንዳንድ ጊዜ ምን ያህል አስፈላጊ ቢሆን እንኳን አንዳንድ ለውጦችን እንዳትቀበሉ ያደርጋችኋል። እናንተ ልታምኑት የምትችሉት የነፍስ ጓደኛ ስታገኙ እጅግ ደስተኛ ትሆናላችሁ። ምክንያቱም መተማመን በሕይወታችሁ አብዝቶ የሚያስፈልጋችሁ ነገር ነው። ይህችን ዓለም ከተቀላቀላችሁባት ጀምሮ የምትፈልጉት ታላቅ ነገር ነፃነት ነው። ከየትኛውም ኮከብ በላይ ራሳችሁን ችላችሁ ለመኖር ያላችሁ ፍላጎት ከፍተኛ ነው። የፍላጎታችሁ ደግሞ ነፃነታችሁን ይሰጣችኋል። አስታውሱ፣ ነፃነት ዋነኛ የደስታችሁ ምንጭ ነው። ፍርሃትና አሉታዊ አስተሳሰቦች በቅድሚያ ነፃነታችሁን ከዚያም ደስታችሁን የሚያጠፉባችሁ ስሜቶች ናቸው። እነዚህ ባህሪያትን በጊዜ ማስወገድ አለባችሁ። ያለዛ ደስታ አልባ ሕይወት ያላችሁ የፍርሃትና አሉታዊ አስተሳሰቦች ባሪያ ነው የምትሆኑት። የካንሰር ሕይወት የውጣ ውረድ ነው። ለእያንዳንዱ ነገር ስሜታችሁ ጥልቀት አለው። በየትኛውም የሕይወታችሁ ክፍል ደህንነታችሁን ለሚጠብቅ ነገር ቅድሚያ ትሰጣላችሁ። ለውድቀት ቦታ የላችሁም። ሽንፈትን አምራችሁ ትጸየፋላችሁ። በየትኛውም አይነት ግንኙነታችሁ፣ በሙያዊ ሕይወታችሁ፣ ገንዘብ ነክ በሆኑ ጉዳዮች ሆነ በሌሎች ተመሳሳይ ሁኔታዎች አንድ ጊዜ ተፈጥረው ከሚከስሙ ይልቅ ቀጣይነት ያላቸው ነገሮች ደስተኛ ያደርጓችኋል። ለዚህም አንድ ነገር ፍሬያማ ነው ብላችሁ ስታምኑ ብቻ ነው ሁሉን ነገር የምትሰጡት። ስለዚህ ካንሰሮች ደስተኛ ሕይወትን ለመምራት ደህንነታችሁን የሚያረጋግጥ ምርጫዎችን በመምረጥ ነጋችሁ ላይ ኢንቨስት አድርጉ። በስሜታዊነት ሳይሆን በተጠና ስሌት ረጅም የሚያስኬዳችሁን መንገድ ያዙ። ሊዮዎች ራሳችሁን በማወቃችሁና ለራሳችሁ ባላችሁ ከፍ ያለ ምስል ትታወቃላችሁ። የትም ቦታ በየትኛውም ሁኔታ ብትሆኑ ዋና የትኩረት ማዕከል የመሆን ተፈጥሯዊ ስጦታ አላችሁ። ለእነዚህና ለሌሎች ነገሮች ግን በአንድ በትልቁ የሚያስፈልጋችሁ ነገር አለ፣ በራስ መተማመን። በራስ መተማመን ካላችሁ ሕይወታችሁን ሙሉ ደስተኞች ናችሁ። ፍጹምነት ወይም እንከን አልባነት በሰው ልጆች አቅም የማይቻልና ሩቅ እንደሆነ ለራሳችሁ ከነገራችሁ፣ ራሳችሁን ከነ ጉድለታችሁ ከተቀበላችሁና ተጠራጣሪነታችሁን መቆጣጠር ከቻላችሁ በዚች ምድር ላይ ደስታን ከናንተ ማራቅ የሚችል አንዳችም ኃይል የለም። አንዳንድ የዞዲያክ ሳይንስ ተመራማሪዎች ቪርጎዎችን ዓለምን የተሻለ ቦታ ለማድረግ የተላኩ ሲሉ ይገልጧቸዋል። ስለዚህም አመሰግናለሁ ወይንም ጥረታችሁን አደንቃለሁ የሚል አስተያየት ያስፈልጓችኋል ይላሉ። ይህ የእናንተ የቪርጎዎች ትልቅ እውነታ ነው። ስለ ራሳችሁ፣ ስለ አካባቢያችሁ ብሎም ስለ ዓለም እድገትና ልማት ታላቅ ተስፋና ትጋት አላችሁ። አስተሳሰባችሁ ምንጊዜም ቀና ነው። ስራን በትጋትና ያለ እረፍት ትሰራላችሁ። ታዲያ በዚህ ስራ ወዳድነታችሁ ከሰዎች ምስጋናን ስታገኙ ደስ ይላችኋል። በዙሪያችሁ ካሉ ሰዎች የምታገኙት የሞራል ድጋፍ ይበልጥ ጠንክራችሁ እንድትሰሩ ያደርጋችኋል። ሊብራዎች ለፍቅር፣ ለጥበብና ለውበት ከፍተኛ ቦታ አላችሁ። ያላችሁበትን አካባቢና ሁኔታ ውብ ማድረግ ማንም የማይሰጣችሁ ኃላፊነታችሁ ነው። ስለዚህም ሊብራዎች ካላችሁ ሁሉ ነገር ውብ ነው። ምክንያቱም ውበት ደስታን የምታገኙበት ነገር ስለሆነ።
ስኮርፒዮች ሕይወታችሁ ከስልጣንና ከኃይል ጋር በከፍተኛ ሁኔታ የተጋመደ ነው። ፍርሃት በውስጣችሁ የለም። መታገልና ማለፍ የየዕለት ልምዳችሁ ነው። ከልጅነታችሁ ጀምሮ እስከ አዋቂነት በቂ ኃይልን ከሚሰጣችሁ ሁኔታ ጋር መቆየትን ትመርጣላችሁ። የበለጠ ኃያል መሆን፣ በስልጣን ላይ ስልጣን መደረብ ደስተኛ ያደርጋችኋል። ሳጁታሪሶች ለትንንሽና ጠባብ አስተሳሰብ ቦታ የላቸውም። እውነተኛ ሳጁታሪስ ሁልጊዜ ሩቅና ከፍ ያለ ነገር ነው ዓላማው። መመሪያችሁም ተስፋ ነው። ደስተኛነታችሁ ካገኛችሁት ወይም ካመለጣችሁ ነገር ይልቅ ነገ በሚጠብቃችሁ ተስፋ ላይ ነው። ጥበበኛነታችሁ ደግሞ ተስፋችሁን ለመጨበጥ ዋነኛ መሳሪያችሁ ነው። ካፕሪኮርኖች ስስ ለሆነ ውስጣዊ ማንነታችሁ ጠንካራ ውጫዊ ገጽታ አላችሁ። ለዚህ ደግሞ ምክንያቱ ሰዎች ለሚያደርጉት ነገር ጥርጣሬ ስላለባችሁ ነው። ሁልጊዜ በሁሉም ነገር የተሻላችሁ እንደሆናችሁ ታምናላችሁ። በትምህርት፣ በስራ፣ በግንኙነቶች፣ በቤተሰብና በሌሎች የተሻላችሁ መሆናችሁን እርግጠኞች ናችሁ። በዚህም ለራሳችሁ ያላችሁ ክብር ከፍ ያለ ነው። በባህሪያችሁ ምክንያት በዙሪያችሁ ያሉ ሰዎች አክብሮትን ሲሰጧችሁ ደስተኛ ትሆናላችሁ። ታዲያ ይህ ለራሳችሁ ያላችሁና ሰዎች የሚሰጧችሁ ክብር ከእውነተኛ ደስታ በተጨማሪ ማንኛውንም ነገር የማድረግ ችሎታን ይሰጣችኋል። እርግጥ ነው አኳሪሶች በማህበራዊ ህይወት ላይ ያላችሁ ተሳትፎ ከፍተኛ የሚባል ነው። ነገር ግን ሁልጊዜም ቢሆን እናንተ ራሳችሁን በዙሪያችሁ ካሉ ሰዎች ልዩ አድርጋችሁ ትቆጥራላችሁ። ሰዎች ይህንን ልዩነታችሁን ሲያከብሩላችሁ ደስተኛ ትሆናላችሁ። ስሜታችሁ ሰፊና ጥልቅ ነው። ለዓለም ያላችሁ እይታም ከስሜታችሁ ጋር ይመሳሰላል። በዙሪያችሁ ያሉ ሰዎች ደህንነታችሁን እንዲጠብቁላችሁ እንዲሁም እንዲወዷችሁ ትፈልጋላችሁ። በድንገት የሚፈጠር ስሜት የላችሁም። እያንዳንዱ ስሜቶቻችሁ ብዙ መንገዶችን ያለፉ ናቸው። ስለዚህ ከላይ ከሚታይ የትኛውም ስሜት ይልቅ ውስጣዊ የሆነ ሞቅ ያለ ስሜት ያስደስታችኋል።